አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ በአዲስ ቪዲዮ መጥቻለሁ። ሽንኩርቴን አያችሁት በዚህ መልኩ ከትፌያለሁ። 3 ራስ ቲማቲሜን ደግሞ እንደምታዩት ከትፌያለሁ። እዚህ ጋር የበሬ ስጋ አለኝ የተፈጨ ማለት ነው። እዚህ ጋር ደግሞ የፈረንጅ ቃሪያ አረንጓዴና ቀይ አድርጌያለሁ። እዚህ ጋር ደግሞ ቅመሞቼን በዚህ መልኩ አድርጌ አስተካክያለሁ ማለት ነው። አሁን መኮረኒንም አለ ጨው ያስፈልገናል። ስራው መኮረኒ ደግሞ ዛሬ ይሄኛውን ነው ማለት ነው። አሪፍ መኮረኒ ነው። ይሄም ሽንኩርቴን አያችሁት እንዲህ አድርጌ አብስዬዋለሁ ማለት ነው። ነጭ ሽንኩርት አደርግበታለሁ። አብሮ እየበሰለልኝ ነው ማለት ነው። እንዲህ ብሎ ብስል እስኪልልኝ ትንሽ ከድነውና ከዛ ደግሞ ኢንሻአላህ ስጋዬን ደግሞ እከትበታለሁ ማለት ነው። አያችሁት ሽንኩርቴ በስሎልኛል። አሁን ስጋዬን እከታለሁ። በደንብ ድብል ብሎ መብሰል የለበትም። ሽንኩርቱ በሰል ሲልላችሁ አንድ ላይ ከስጋው ጋር ደግሞ እንደገና እናበስለዋለን ማለት ነው። ስጋውን በዚህ መልኩ አድርጋችሁ እንትን ትሉታላችሁ፣ ትበትኑታላችሁ። ከዛ ደግሞ ቲማቲሜን እጨምራለሁ ማለት ነው። እንደዚህ ስላችሁ ስጋዬ ትንሽ መስሎልኝ ነበር፣ ከድኜዋለሁ። አሁን እንዲህ አድርጌ ደግሞ ከቲማቲሙ ጋር አዋህደዋለሁ ማለት ነው። ከዛ ደግሞ ኢንሻአላህ ቅመሜን ደግሞ እንደምታዩት ከተዋለ ቅመሙ የስኳር ማንኪያ ግማሽ ግማሽ ነው ያደረኩት ከሁሉም እንዲያርጋችሁ አስተካክላችሁ ትከታላችሁ። ከዛ ደግሞ ሳልሳ ይሄንን ካርቶን አንድ ሳልሳ እንጨምራለን ማለት ነው። አያችሁት? ከዛ ደግሞ የፈረንጅ ቃሪያውን እከተዋለሁ አብሮ ይበስልልኛል ማለት ነው። ከድነውና አያችሁት? እኔ ውሃ ብዙ አልጠቀምም እዚህኛው ላይ በዚህ መልኩ ነው የምፈልገው። እንዲህ አድርጌ አበስለውና ጨውም አደርግበታለሁ። ጨው አትርሱ። በቃ ከቅመሙ ጋር ከምኑ ጋር እንዲህ ብሎ ብስል እስኪልልን ድረስ ደግሞ እከድነዋለሁ 10 ደቂቃ ማለት ነው። አያችሁት? ማሻአላ በስሎልኛል። የገበታ ቅቤ አድርግበታለሁ በዚህ መልኩ ማለት ነው። ቁርጥ አድርጌ ውሃ ብዙ አልጠቀምም። ምንም ውሃ አልጨመርኩበትም። በራሱ ውሃ ነው እስካሁን ድረስ አያችሁት። ማሻአላ እዚህ ጋር መኮረናዬን ደግሞ አበስላለሁ ማለት ነው። መኮረናው 9 ደቂቃ ብቻ ነው የሚያስፈልገው። በደንብ አድርጎ ውሃው ከፈላ በኋላ መጨመር ነው። ከዛ እንደምታዩት ሱጎዬን እዚህ ጋር አድርጌው ነበር። መኮረናዬን ካበሰልኩ በኋላ የሚበቃኝን ማለት ነው። ሁሉንም አይደለም የተጠቀምኩት። ሱጎውንም ሁሉንም አይደለም የምጠቀመው ማለት ነው። ለ2 ቀን ለ3 ቀን ይሆነኛል። በዚህ መልኩ እያደረኩኝ እጠቀማለሁ ማለት ነው። በጣም ነው የሚጣፍጠው። እውነት ቅመሱት። አያችሁት? ማሻአላ በዚህ መልኩ አድርጌ እንበላዋለን።